እሱ እንደሚለው ከሆነ በሴት የተነሳ ብዙ ምስቅልቅል የህይወት ምዕራፎችን አልፏል። ከዚህ ቀደም ሁለቴ ያልተሳኩ ትዳሮች ገጥመውታል። እንዲያ ባሉ ትዳሮች ሳቢያም በጠና መታመምና ለሰርጀሪ ተዳርጎ ልቡንም በቀዶ ጥገና እስከ ማሳከም እንደደረሰም ይገልጻል። ጨጓራው ላይ የደረሰውም ጉዳት እንዲህ በቀላሉ እንደማይነገርም ይናገራል። ዛሬ መነጋገሪያ የሆነውን የትዳር መንገድ ሲጀምር ፈጣሪ ሆይ ስለምንድን ነው ይህችን የመሰለች ሚስት ቀድመህ ያልሰጠኸኝ ሲልም አምላኩን ጠይቋል። ከ10 ዓመታት የብቸኝነት ቆይታ በኋላም ከዛሬ 3 ዓመት በፊት የትዳርን መንገድ እንደ አዲስ ሀብሎ የጀመረው የሙዚቃው ሊቁ አቀናባሪ ዳዊት ጥላሁን አሁንም ለሶስተኛ ጊዜ ትዳሩ ባልተጠበቀና እጅግ አሳዛኝ በሆነ መልኩ የመፍረሱን ነገር በማህበራዊ የትስስር ገጡ ላይ በይፋ የሰርግ ፎቶዎችን በሙሉ ሰብስቦ የቆሻሻ ገንዳ ውስጥ በመክተት ትዳሩን በተመለከተ የትወና ኑሮ እዚህ ጋር ያበቃል ሲል አስታውቋል። ሰላም የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። በዛሬው መሰናዷችን እጅግ በጣም ብዙ ተወዳጅ ሙዚቃዎችን በማቀናበር የሚታወቀውና ኑሮውን ባህር ማዶ ያደረገው አቀናባሪ ዳዊት ጥላሁን ምን ገጠመው? ከ3 ዓመታት በፊት እንዲያ እፍ ባለ ፍቅር የተጋባው ትዳሩ ዛሬ ምን ገጠመው? ይህንን በተመለከተ በይፋ በማህበራዊ ትስስር ገጹ ላይ ያጋራቸው እጅግ በጣም ብዙ ርዕሰ ጉዳዮች አሉ። ትዳሩ መፍረሱንና ሚስቴ ያላት ሰው እንደዘረፈችውም ልታስገድለው እንደሞከረችም በይፋ ይገልጻል። እስከ መሰናዷችን ፍጻሜ ድረስ አብራችሁን ከቆያችሁ ይህንን ጉዳይ ልንነግራችሁ ወደን ነው። አብራችሁን ቆዩና መሰናዷችንን ስሙልን። ጊዜ ሚዲያን ሰብስክራይብ ሳታደርጉ የምትመለከቱን ከሆነ ደግሞ አንድ ጊዜ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። አብራችሁን ስለምትቆዩ እናመሰግናለን። ክበሩልን። አይቀርም ታህሳስ 15 ለገሃር ላይ አይቀርም። ለምን ቢሉ ላለፉት 2 አስርት ዓመታት በታማኝነትና በጥራት ብዙዎችን የቤት ባለቤት ያደረገው አንጋፋው ጊፍት ሪል ስቴት መጪውን የገናን በዓል ምክንያት በማድረግ ከታህሳስ 15 እስከ 28 ድረስ የሚቆይ ታላቅ ቅናሽ የተደረገበት የሽያጭ መርሃ ግብር በመሃል ለገሃር ላይ ያዘጋጀን መሆናችን ስንገልጽ በታላቅ ደስታ ነው። ልብ ይበሉ። በዚህ ቀን ለሚመጡ ደንበኞቻችን በ20% ቅናሽ በ55/45 የረጅም ጊዜ ባንክ አማራጭ ከ2% እስከ 5% ቅድመ ክፍያ ከ65 ካሬ እስከ 163 ካሬ ማለትም ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችንና የንግድ ሱቆችን በለገሃር፣ በቦሌ አትላስ፣ በ22 በመርካቶ ተክለ ሃይማኖት፣ በሲኤምሲ እና በአያት ሳይቶቻችን ላይ ለሽያጭ አቅርበናል። ታዲያ እርሶስ ምን ይጠብቃል? ይግዙ፣ ህልሞን እውን ያድርጉ። ለበለጠ መረጃ ታች ባለው ስልክ ቁጥራችን ሃሎ ይበሉን። ጊፍት ሪል ስቴት ማህበረሰብን እንገነባለን። በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ በርካታ ተወዳጅ ዜማዎችን በማቀናበር ይታወቃል። የሙዚቃ መሳሪያ ለመጫወት መሰረት የሆነችው የመሰረተ ክርስቶስ ቤተክርስቲያን እንደሆነችም ወዳጆቹም ይናገራሉ። በግል የማህበራዊ ሚዲያዎቹ ላይ በተለይ በፌስቡክ ገጹ ላይ ደግሞ የመሰለውን በመናገርና ሀሳቡን ፊት ለፊት በመግለጽ በመሳቅ በመጫወት ይታወቃል። በሙዚቃው ኢንዱስትሪ ውስጥ ስማቸው በደማቁ ከሚነሳላቸው የሙዚቃ አቀናባሪዎች ውስጥ አንዱ ቢሆንም ያለውን ችሎታና እውቀት ብዙዎች ሳይጠቀሙበት ከሀገር በመውጣቱ የሚያዝኑ የኢንዱስትሪው ሰዎችም አልጠፉም። ያም ቢሆን ግን በሀገሪቱ አንቱ ለሚባሉ አንጋፋ ድምፃውያን ስራዎቻቸውን በብቃትና በጥራት ሰርቶላቸዋል። ከብዙ በጥቂቱ ሙዚቃ ከሰራላቸው ሰዎች እንጥቀስ ብንል እንኳን አንጋፋዎቹ አረጋኝ ወራሽ፣ ይሁኔ በላይ፣ ቴዲ ካሳሁን፣ ቴዲ አፍሮና አሊማ አብዱራህማን እንዲሁም አብዱ ኪያር፣ ነጻነት ከብዙዎቹም በጥቂቱ የሚጠቀሱ ናቸው። ይህ ጉምቱ አቀናባሪ ከሰሞኑ በግል የማህበራዊ ሚዲያው ላይ ያጋራቸው ነገሮች በወዳጆቹና በአድናቂዎቹ ዘንድ እጅግ መነጋገሪያ እንዲሆን አድርጎታል። ነገሩ ምንድን ነው? ከባለቤቱ ከወይዘሮ ጽዮን ተፈሪ ጋር በሰርግ የተጋቡበት ሁኔታን የሚያሳዩ ፎቶዎችንና የተለያዩ ስጦታዎችን ሁሉ በላስቲክ ጠቅልሎ ከቤት ይዞ ከወጣ በኋላ በቆሻሻ መጣያ ቅርጫት ውስጥ አንድ በአንድ ሲጥላቸው የመታየቱ ነገር ብዙዎችን አስደንግጧል። ከዓመታት በፊት እንዲያ እፍ ባለ ፍቅር ውስጥ ሆነው ወደ ትዳር ያመሩት ጥንዶቹ ምን ገጠማቸው የሚለው ጥያቄ የሁሉ ሰው ሆኗል። ዳዊት ጥላሁን ከ3 ዓመታት በፊት ከባለቤቱ ጽዮን ተፈሪ ጋር ያለውን ጋብቻ በከፍተኛ ውዝግብ ማጠናቀቁን የሚያሳይ ቪዲዮ ቀርጾ
ለህዝብ አጋርቷል። አቀናባሪው በማህበራዊ ሚዲያ ገጹ ላይ በለቀቀውና አነጋጋሪ በሆነው በዚህ ቪዲዮ የሰርግ ፎቶዎችን፣ ማስታወሻዎችንና የተለያዩ የፍቅር ስጦታዎችን ሁሉ ወደ ቆሻሻ መጣያ ሲጨምር እንዲህ አድርጎ አሳይቷል። ዳዊት በቪዲዮ ላይ በሚሰማው ንግግሩ ትዳሩን ወይንም አብሮነቱን ድራማና ፊልም ሲል የገለጸ ሲሆን ዳዊት በቪዲዮ ላይ በሚሰማው ንግግሩ ትዳሩን ወይንም አብሮነቱን ድራማና ፊልም እያለ ሲገልጸው ተደምጧል። የድራማ ሰዎች አይደለንም ይላል ዳዊት በንግግሩ። በቪዲዮ ላይ ዳዊት የሰርግ ፎቶዎችንና በላያቸው ላይ ዩ አር ማይ ላይፍ አንተ ህይወቴ ነህ አንቺ ህይወቴ ነሽ የሚሉ ጽሑፎች ያረፉባቸውን የፍቅር ጊዜ ስጦታዎችን እየያዘ ሲናገር የነበረውን ጊዜ እንደ መድረክ ትወና ወይም እንደ ድራማ እየቆጠረው ስዕሎቹን ወደ ቆሻሻ ሲወረውራቸው ይታያል። ስለነበረን የድራማ ጊዜ እያመሰገንን ይሄ ቆሻሻ መጣያችን ነው፣ እኛ ደግሞ የድራማ ሰዎች አይደለንም፣ ወደ አክሽን እንገባለን ይላል ምሬቱን ሲገልጽ። ደግሞ አሁንም ከያዘው ፌስታል ውስጥ አንድ ፎቶ ያወጣና ይህ ቀድሞ ሳሎን ተሰቅሎ የነበረ የሰርግ ፎቶአችን ነው ይልና ከፌስታል ውስጥ እያወጣ ወደ ቆሻሻ ይጨምረዋል። የሰው ልጅ ይላል ሲቀጥል ዳዊት በንግግሩ ውስጥ የተጠቀመው ከባድ ንጽጽር የሰዎችን መለወጥ የተመለከተ እንደሆነ ያሳያል። በተፈጥሮ ሳይንስ ፊዚካል ቼንጅ ወይም አካላዊ ለውጥ የምንለው የንጥረ ነገሮችን ማንነት ሳይቀይር ቅርጽ ብቻ ሲቀየር ሲሆን ኬሚካላዊ ለውጥ የምንለው ግን የንጥረ ነገሩ ማንነት ሙሉ በሙሉ ተቀይሮ ወደ ሌላ አዲስ ባህሪ ሲለወጥ ነው ይላል ዳዊት። ይህንን ጽንሰ ሀሳብ በመጠቀም ባለቤቱን ሙሉ በሙሉና በማይመለስ ሁኔታ ተለውጣለች በሚል መንፈስ እንዲህ ይላል። የሰው ልጅ በኬሚካል ሳይሆን እኛ እንደምናውቀው የሰው ልጅ የሚለወጠው በፊዚካል ቼንጅ ነው። የሰው ልጅ በኬሚካል ቼንጅ ይለወጣል ማለት ግን የማይታሰብ ነው። በሚገርም ሁኔታ በድንቅ ድራማ ይህንን ስላሳያችሁን እያመሰገንን መቃብራችሁን እዚህ ፈጽመናል ይላል ፎቶዎችን ቆሻሻ መጣያ ገንዳ ውስጥ እየከተተ። ስለነበረን የድራማ ጊዜ እያመሰገንን ቆሻሻ መጣያችን ነው። ውስጥ ያለው በሙሉ I am so happy to have you in my life. መልካም ፋሲካ ውስጥ ምናምን ያንተ ያለ ቤት you are my life ከነ ድራማው እኛ ደግሞ የድራማ ሰዎች አይደለንምና አጣለን የአክሽን ሰዎች ነንና ወደ አክሽን እንገባለን። ያው እነዚህ በሙሉ ተከታታይ እንትኑ ቤት ውስጥ ተለጥፈው የነበሩ ናቸው። ያረግን እንሸኛለን ማለት ነው። ሳሎን የነበረው ነው ይሄ። አጠቃላይ እንዲያርገን አንገርግበን እናመሰግናለን ስለነበረው ፊልማችሁ ስለነበረው ፊልም ይሄ ነው በቃ የሰው ልጅ በፊዚካል ሳይሆን እኛ እንደምናውቀው የሰው ልጅ የሚለወጠው በፊዚካል ቼንጅ ነው። የሰው ልጅ ኬሚካል ቼንጅ ይለወጣል ማለት ግን በሚገርም ሁኔታ በድንቅ ድራማ ስላሳያችሁን እያመሰገንን መቃብራችሁን እዚህ ፈጽመናል። ቀጣዩን ደግሞ በኢትዮጵያ በአካል እስክንገናኝ ድረስ እናየዋለን። መልካም ጊዜ። የድርጊትና ንግግር ጥንዶቹ በከባድ አለመግባባት ውስጥ እንዳለፉና ዳዊትም ግንኙነቱን ሙሉ በሙሉ ማክተሙን ወይንም መቃብራችሁን ፈጽመናል በሚል አገላለጽ እንዳወጀ ያሳያል። አይቀርም ታህሳስ 15 ለጋሃር ላይ አይቀርም። ለምን ቢሉ ባለፉት 2 አስርት ዓመታት በታማኝነትና በጥራት ብዙዎችን የቤት ባለቤት ያደረገው አንጋፋው ጊፍት ሪል ስቴት መጪውን የገናን በዓል ምክንያት በማድረግ ከታህሳስ 15 እስከ 28 ድረስ የሚቆይ ታላቅ ቅናሽ የተደረገበት የሽያጭ መርሃ ግብር በመሃል ለጋሃር ላይ ያዘጋጀን መሆናችን ስንገልጽ በታላቅ ደስታ ነው። ልብ ይበሉ። በዚህ ቀን ለሚመጡ ደንበኞቻችን በ20% ቅናሽ በ5545 የረጅም ጊዜ ባንክ አማራጭ ከ2% እስከ 5% ቅድመ ክፍያ ከ65 ካሬ እስከ 163 ካሬ
ማለትም ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችንና የንግድ ሱቆችን በለገሃር፣ በቦሌ አትላስ፣ በ22 በመርካቶ ተክለ ሃይማኖት፣ በሲኤምሲ እና በአያት ሳይቶቻችን ላይ ለሽያጭ አቅርበናል። ታዲያ እርሶስ ምን ይጠብቃል? ይግዙ፣ ህልሞን እውን ያድርጉ። ለበለጠ መረጃ ታች ባለው ስልክ ቁጥራችን ሃሎ ይበሉን። ጊፍት ሪል ስቴት ማህበረሰብን እንገነባለን። ዳዊት ጥላሁን ከዚህ ቀደምም በዚሁ የማህበራዊ ሚዲያው ላይ ሲናገር እንደተሰማው ከሆነ ከወይዘሮ ጽዮን ተፈሪ ጋር የፈጸመው ይህ ጋብቻ ለሶስተኛ ጊዜ እንደሆነና ሰዎች ለምን እንዲህ እንደሚዘሉበት ለምን እንዲህ እንደሚያደርጉት ግራ እንዳጋባውም ይገልጻል። አያይዞም በሌላ ልጥፉ ላይ ደግሞ እንዲህ ሲል ይገልጻል። ዛሬ ጠዋት አባቷ ደወለልኝ ይላል። ከሚስቱ ጋር ተያይዞ ስላለው ነገር ሲያነሳ ዛሬ ጠዋት አባቷ ደወለልኝ፣ አላነሳሁትም፣ ግን ብሎክ አድርጎኝ ጠፍቶ ነበር። ምን ፈልጎ መጣ ብዬ ደወልኩለት። አንስቶም በተፈጠረው ነገር እንዳዘነ ገልጾልኝ ራስን እንዳትጎዳ ተጠንቀቅ፣ እንዲህም አትበሳጭ፣ አንተ ሙያተኛ ነህ፣ የወሰደችብህን 10 እጥፍ ባንዴ መስራት ትችላለህ አለኝ። እሺ አመሰግናለሁ ብዬ ዘጋውት ብሎ ይገልጻል። ዳዊት በዚህ ልጥፉም ሆነ በሌሎች ንግግሮቹ ለመረዳት እንደተቻለው ያልጠበቀው መከዳትና መዘረፍ እንደገጠመውም ያሳያል። በሌላ መልኩ ደግሞ ከሰሞኑ በማህበራዊ ሚዲያዎቹ ላይ ከሚያጋራቸው ነገሮችም ሆነ ከንግግሮቹ ጋር ተያይዞ ለሚያነሳቸው ሀሳቦች በሙሉ የቅርብም የሩቁም የሆኑ ወዳጆቹ የሚያውቁትም የማያውቁትም ሁሉ ግዴለም፣ ተረጋጋ፣ አለመግባባት ሁሉም ቤት አለ ብለው ላነሱለት ሀሳብ ደግሞ እንዲህ ሲል መልስ ሰጥቷል። አለመግባባት የትም ይኖራል የምትሉኝ ሰዎች ሆይ ይላል ለሀሳባቸው መልስ ሲሰጥ። እስቲ በመጀመሪያ በግድያና ባለመግባባት መሃል ያለውን ልዩነት ለዩ። አንዳንዶች ጭራሽ ስለፈጸመችብኝ ወንጀሎች ማሳሰር የነበረብኝን ሴትዮ መጣላት እንዳለ ሁሉ መታረቅም አለ እያሉ የሰፈር ጸብ የሚያደርጉትም አሉ። የባሰባቸውም ምን ተፈጠረ እያሉ እንደ አዲስ የሚጠይቁኝም ሰዎች አሉ። ያን ሁሉ ታሪክ በየቀኑ መድገም የለብኝም። የሆነውን የተፈጠረውን ነገር ግቡና ፕሮፋይሌ ላይ ማየት ትችላላችሁ ሲል መልሶ ሚስቱ ልታስገድለው ሞክራ እንደነበረም ይገልጻል። ዳዊት ጥላሁን ከዚህ ቀደም ማለትም ከጥቂት ዓመታት በፊት ከሚስቱ ጋር ተያይዞ እንዴት እንደተዋወቁና ሰርጉንም በድብቅ ከማድረጉ ጋር ተያይዞ ለተነሳለት ጥያቄ እንዲህ ሲል ነበር መልስ የሰጠው። የዛሬ ዓመት ነበር የተዋወቅነው። ከዚህ በፊት ያው በፌስቡክ ላይ ያው እናወራለን አልፎ አልፎ። ባይዘዌ በጣም ተጫዋች ልጅ ነች፣ ቀልድ የምታውቅ ተራቢ ልጅ ነች። እና ዛሬ ዓመት የመጣው ጊዜ በቃ ሊሄድ 3 ቀን ሲቀረኝ ነው የተገናኘ ነው። ምሳ እንብላና ነገር ምናምን አልኳት። እስቲ እንገናኝ ተባባልን። የሆነ ቦታ ተገናኘን። በቃ ከዛ 3 ቀን አብረን አሳለፍን። ከዛ የሚገርም ነገር ሲሄድ በጣም ትሪት ማድረግ ትችላለች። በጣም እኔ ከዚህ በፊት አላየውም እንደዚህ ምንከባከብ። እንደገባው ብቻ ሰላም ገባ ምናምናም ብላለች። ከዛ በኋላ ይች ልጅ እንዴት ነች አልኩኝ። ከዛ ቆይታ ቪዲዮ ኮል መደወል ነው። ከዛ በኋላ በጣም ነው የምታስበው። ምግብስ በላው አልበላው በየጊዜው ከዛ ጀምሮ ሰዓት የሚገርም ቪዲዮ ኮል ከጠዋት እናወራለን። ስራ ሲሄድ ያቆማል። ስገባ ስራ ልክ ስራ ስወጣ ትጀምራለች። ከዛ ምንም መቼም ነው ሌትም እንደዚሁ ነው የምናወራው 1 ዓመት ሙሉ እና በዚህ ውስጥ ሁሉ መድኃኒቴን ሁሉ እንዳረሳ በሚገርም ነገር ነው ያላት ክትትልና ጀስ ልቤን ታክም ያለው እና በጣም ክብካቤ ያላት እንደ እናት ነች። እና ስለ ሰርጋችን ኦልሬዲ አውርተናል። በቃ ጀስ ይህች ልጅ ማግባት አለብኝ ብዬ ወሰንኩ። ድምፄን አጥፍቼ ነው ሰርጉን ያደረኩት። እንደዛ ያደረግንበት ምክንያቶች አሉን። ኖርማሊ ሁለታችንም የመጀመሪያ እንትኖች አይደለንም፣ የመጀመሪያ ተጋቢዎች አይደለንም። ከዚህ በፊት ሁለታችንም ፌል ያደረገ ህይወት አለን። ፈቶች ነን ሁለታችን። ከዚህ በፊት አግብተን ነበር። ሁለተኛ ትዳር ነው። ሌላኛው ደግሞ ያው በቅርቡ ሀዘን ላይ ነበርኩኝ። ያው እናቴ አልፋ በዛ ምክንያት ሀዘን ላይ ሆኖ እንደዚህ ቀውጢ ማድረጉ ጥሩ መስሎ ስላልታየኝ በቃ ተነጋግረን ፋሚሊ አካባቢ እንደዚህ ያሉ ሰዎች ምናምን አድርገን ሳይበዛ ግርግር ሳይኖር ምናምን እንደዛ አድርገን ነው የጨረስነው። መጋነን አይሆንብኝ እንጂ ለምንድን ነው ያልኩት ማለት ብዙ ጊዜ ወደ ፈጣሪ ነው ነገሬን የማቀርበው፣ እንደ ሰው ነው የማወራው እና ለምን ህይወቴ ከማይሆኑ ሰዎች ጋር አሳልፍኩ ብዙ ጊዜ ጠይቄያለሁ። ለምን እሷን ቀድመህ በቃ መጀመሪያ ለምችል ልጅ አልሰጠህም? የሚያስፈልገኝ ሴት ነው። ሴት ማለት ደግሞ እንደዚች አይነት ልጅ የሚገርም ነገር ነው። ፍጹም ከባድ ላይፍ በቃ ማንም ያውቀዋል፣ የሚያውቀው ነው። በጣም ከባድ ላይፍ ጤናዬን እስከማጣ ድረስ
ጨጓራዬን ታክሜያለሁ። ጨጓራዬ ደምቶ ከዛ በኋላ ደግሞ ልብ በጣም እንትን አድርጌያለሁ። ባለፈው ዓመት ኦፕራሲዮን አድርጌያለሁ። በእግዚአብሔር እንትን እና እግዚአብሔርን ጠይቄዋለሁ ብዙ ጊዜ ለምን እንደ እውነቱ ከሆነ በጣም ከባድ የሴት ጥላቻ ላይ ነበርኩ ረጅም ዓመት 10 እንደገና የሴትን መልካምነት የማየት እድል ሁሉ ነው የሰጠችኝ በሷ በኩል። አሁን ለሶስተኛ ጊዜ ከፈረሰው ትዳሩ ጋር ተያይዞ ከዚህ ቀደም እንዲህ ባለው ሁኔታ የገጠመውን ያለፈበትን መከራ በሙሉ የሚያውቁ ወዳጆቹ ደግሞ ይሄ ነገር እንዴት ነው? ዋናው አንተ ብቻ በህይወት ቆይ፣ በዚህ ጉዳይ አብዝተ ጸልይ፣ ፈጣሪ ያለው ይሆናል፣ ግን ጤናን መጠበቅ አለብህ ያሉ የሚመክሩትም አሉ። ነገሩን ደግሞ የሚያውቁ የወሰንከው ውሳኔ ልክ ነው ያሉትም አልጠፉም። ወዲያ ደግሞ ግድ የለም ቀን ይቀየራል፣ ምናልባት ልትግባቡ ልትታረቁ ትችላላችሁ የሚሉትም ብዙ ናቸው። በዚህ ሀሳብ ላይ ግን አቀናባሪ ዳዊት ጥላሁን የመጨረሻ ውሳኔ የወሰነ ይመስላል። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች ለዛሬ የነበረን መሰናዶ ይህንን ይመስላል። አብራችሁን ስለቆያችሁ ከልብ አድርገን እናመሰግናለን። ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት አድርጉ ዘንድ በትህትና ጠየቅን። ክበሩልን።